ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በውሉድ ውሉዳን የተሰኛችሁ የክርስቶስ ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አስቆያችሁ? አሜን። የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁን፣ ለመከራችሁን፣ ለሁላችሁም ቃለ ሕይወትን ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝምልን። እንኳን አደረሳችሁ ላላችሁም በዕለቱ ታስበውና ተከብረው ለሚሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግላን እንዲሁም ለአባታችን ለአቡነ አረጋዊ ወርሃዊ መታሰቢያ በዓል በሰላም በጤና ደረሰን። ከቅዱሳኑ ከሰማዕታቱ ከጻድቃኑ ከደናግላኑ በረከትን፣ ረድኤትን፣ ፍቅራቸውን፣ ጣዕማቸውን ያሳድርብን። ጥቅምት 14 የዕለቱ ምንባባት ውስጥ እንደሚከተለው አቀርባለሁ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 36 እስከ ፍጻሜው ያለው ኃይለ ቃል። ቃሉም እንደዚህ ይላል። ዳሩ ግን ማግባትም ወደሚገባው ዕድሜ በደረሰ ጊዜ ስለ ድንግልናውም ያፈረ ሰው ቢኖር የወደደውንም ያድርግ፣ ኃጢአት የለበትም። ይጋቡ፣ ሳይናወጥም በልቡ የጸና ግን ግድ የለበትም። የወደደውንም እንዲያደርግም ተፈቅዶለታል። ድንግልናውንም በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። እንዲሁም ድንግልን ያገባ መልካም አደረገ፣ ያላገባ የተሻለ አደረገ። ሴት ባሏ በሕይወትም ሳለ የታሰረች ናት። ባሏ ቢሞት ግን በጌታ ይሁን እንጂ የወደደችውን ልታገባ ነፃነትም አላት። እንደ ምክሬ ግን እንዳለችም ብትኖርም ደስተኛ ናት። እኔም ደግሞ በእግዚአብሔር መንፈስ በእኔ ላይ አለ ይመስለኛል። የጴጥሮስ መልእክት ምዕራፍ 2 ከቁጥር 18 እስከ 21 ያለው ኃይለ ቃል። ቃሉም እንደዚህ ይላል። ሎሌዎችም ሆይ ለበጎዎችም ለገሮችም ለጌቶቻችሁም ብቻ ሳይሆን ለጠማሞችም ደግሞም በፍርሃትም ሁሉ ተገዙ። በግፍም መከራን የሚቀበል ሰው እግዚአብሔር እያሰበ ሐዘንን ቢታገስም ምስጋና ይገባዋል። ኃጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁም መከራን ትቀበሉ ብትታገሱ ይህ ነገርም በእግዚአብሔር ዘንድም ምስጋና ይገባል። የተጠራችሁበትም ለዚህ ነውና ክርስቶስ ደግሞ ፍለጋውንም እንድትከተለው ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና እርሱም ኃጢአትን አላደረገም። የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ ፍጻሜው ያለው ኃይለ ቃል። የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስ መጽሐፍ ያነብ ነበረ። መንፈስም ፊልጶስንም ወደዚህ ሰረገላ ቀረበና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታስተውላለህን? አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይተቻለኛል? አለው። ወጥቶም ከእርሱ ጋር የሚቀመጥ ዘንድም ፊልጶስን ለመነው። ያነበው የነበረው መጽሐፍ ክፍል ይህ ነበረ። እንደ በግ ወደ መታረድም ተነዳ። የበግም ጠቦትም በሸላቾቹ ፊትም ዝም እንደሚልም እንዲሁ አፉን አልከፈተም። በውርደቱም ፍርዱ ተወገደ። ሕይወቱ ከምድርም ተወግዳለችና ትውልዱንም ማን ይናገራል?
ጃንደረባውም ለፊልጶስም መልሶ እባክህን ነቢዩ ይህንን ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ ነው አለው። ፊልጶስም አፉንም ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ለሰበከለት። በመንገዱም ሲሄድም ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅም የሚከለክለኝ ምንድን ነው አለው። ፊልጶስም በፍጹም ልብህ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስም የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውም ይቆም ዘንድም አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውኃ ወረዱ፣ አጠመቀውም። ከውኃም ከጠጣ በኋላ የጌታ መንፈስ ፊልጶስንም ነጠቀው። ጃንደረባውም ሁለተኛ አላየውም፣ ደስ ብሎትም መንገዱን ይሄድ ነበርና። ፊልጶስ ግን በአዛጦን ተገኘ። ወደ ቄሳርያም እስኪመጣ ድረስም እየዞረ በከተማ ሁሉ ወንጌልን ይሰብክ ነበረ። መዝሙረ ዳዊት ምዕራፍ 18 ንአብየ ዳዊት ባለመዝሙር ሰናይ ወጥዑመ ቃል ታለበውን የነገሩ ፍካሬ ኩሉ አምሳለክ ከመዋድስ ለማርያም ድንግል ስነ ፍጥረት ሰማያትም እግዚአብሔርን ክብር ይናገራሉ። የሰማይ ጠፈርም የእጁን ሥራ ያወራል። ቀን ለቀንም ነገርንም ታወጣለች። ሌሊትም ሌሊትንም እውቀትን ትናገራለች። ነገር የለም መናገርም የለም፣ ድምፃቸውም አይሰማም። በእርሱም ውስጥም የፀሐይን ድንኳንም አደረገ። እርሱም እንደ ሙሽራ በእልፍኙ ይወጣል፣ እንደ አርበኛ በመንገዱ ለመሮጡም ደስ ይለዋል። አወጣጡም ከሰማይ ዳርቻ ነው፣ ሂደቱም እስከ ዳርቻ ነው። ከእንፋሎቱም የሚሰወር የለም። እግዚአብሔር ሕግ ፍጹም ነው፣ የነፍስን ይመልሳል። እግዚአብሔር ምስክር ታመነ ነው፣ ሕፃናትም አዋቂዎችም ያደርጋል። የእግዚአብሔር ሥርዓት ቅን ነው፣ ልብንም ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንንም ያበራል። የእግዚአብሔር መፍራትም ንጽሕነት ነው፣ ለዘላለም ይኖራል። የእግዚአብሔር ፍርድም እውነትና ቅንነት በአንድነት ነው። ከወርቅና ከክብር ዕንቁ ይልቅም ይወደዳል። ከማርና ከማር ወለላም ይጣፍጣል። ባሪያም ደግሞ ይጠበቀዋል፣ በመጠበቁም እጅግ ይጠቀማል። ስህተትን ማን ያስተውላል? ከተሰወረ ኃጢአትም አንጻኝ፣ የድፍረትም ኃጢአትም እንዳይገዛኝ። ባሪያህን ጠብቅ፣ የዚያን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአትም እነጻለሁ። አቤቱ ረድኤቱ መድኃኒቴም፣ የአፌ አነጋገር የልቤም ሐሳብ በፊትህም ያማረ ይሁን። የማቴዎስ ወንጌል ምዕራፍ 19 ከቁጥር 26 እስከ ፍጻሜው ያለው ኃይለ ቃል። ቃሉም እንደዚህ ይላል። እንኪያስ ማንን ሊድን ይችላል አሉ። ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። የዛን ጊዜ ጴጥሮስም መልሶ እነሆ እኛ ሁሉን ትተን ተከተልንህ፣ እንኪያስ ምን እናገኝ ይሆን አለው። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተ የተከተላችሁኝ በዳግም ልደቴ የሰው ልጅም በክብሩ ዙፋንም በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድም ትፈርዱ፣ በ12ቱም ዙፋንም ትቀመጣላችሁ። ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባት ወይም እናትን ወይም ሚስቱን ወይም ልጆቹን ወይም እርሻን የተወ ሁሉ መጥቶ እጥፍም ይቀበላል፣ የዘላለምንም ሕይወትም ይወርሳል። ነገር ግን ብዙዎቹ ፈታኞችም ኃይለኞቹም ፊተኞቹም ይሆናሉ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሽ። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘለዓለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ
ቅዱስ አሐዱ አምላክ አሜን። መልክአ አቡነ አረጋዊ ሰላምና ፍቅርን የተመላህም የከበርክ መምህር አባታችን አቡነ አረጋዊ ሆይ የእስራኤላውያንንም እግር ከታሰረበትም የባርነት ማሰሪያ ፈተህ ከግብፅ የነፃነት መንገድም በመራሁም በእግዚአብሔር ስም አምኜ የጽድቅንም ዜና ነግር ዘንድም አንደበቴን አከናውን ልቦናዬንም ከሐኬት አንቃ ለዘላለም የሚኖር እና ዳግመኛም አስቀድሞም እንደተነገረው ለጽኑዕም ስምህም ሰላምታ የሚገባህ ከቂም የራቀህ ነቢዩ ዳዊት የመሰልክም አቡነ አረጋዊ ሆይ ጠላት በላይም በድፍረት በተነሳ ጊዜ የሳሚ መቅሰፍትም በበቀልም ይውረድበት። ከበደልና ከርኩሰትም የተነሳ ንጹሐንም ሆነውም ሞገስንም ለተጎናጸፉ የራስ ጸጉሮችም ሰላምታ የሚገባ የአማላጅነት ክንድህም እንደ አንበሳ ኃይል የሆነ አቡነ አረጋዊ ሆይ ጸብእንም የሚወድ የጠላት ራስም እንደ ዱርም ሸምበቆ ይድቀቅ። አምላክ ለባርነትም ለራስህም እና አምላክ ለባረከውም ለራስህና እንደ ብርሃን ፋና ለፈካው እና ደስ ለሚያሰኘው የፊትህ ወዝም ሰላምታ የሚገባ የማኑሄ ልጅ የማይስተካከልና ናዝራዊ አባታችንም አረጋዊ ሆይ ሁልጊዜም ከሚሰማ ግሩም ድምፅ ነጎድጓድ ይልቅም ከአምላክ የተሰጠህም የጽድቅ ዜና ፍጹም የተመሰገነ ነው። ለቅንድቦች ከፀሐይና ከጨረቃ ይልቅም ለሚያበራ ዓይኖች ምስጋና የሚገባቸው የቅድስት ሥላሴ ስም የምታመሰግን መልክአ አቡነ አረጋዊ ሆይ በእግርም ጽድቅንም አንበሳንም ከይሲንም ረግጥ ዘንድ የአንተንም ኃይልም አገኝ ዘንድ ፍቀድልኝ። አሜን። ለከበሩ ጆሮችና ጉንጮችም ምስጋናን አቀርባለሁ እልልም እያልኩም ሰላምታ የሚገባህ ከለመንደቤንም ከወዳጅም ሰላምታ እየገባህ አካለ ምንዳቤን ከወዳጅህ ከቅዱስ ገብረ ክርስቶስ ጋር የተመገብህ አባታችን አቡነ አረጋዊ ሆይ ወደ ደብረ ሰሂንና ደብረ ከርቤም አሳርገኝ። በታላቅ ማህበር መሃልም ከፍከፍ አድርገኝ። ዘወትር የማስተዋልም መዓዛ ለማያሸትቱ የመንታ ግብር መተላለፍም የከበሩ አፍንጮች ሰላምታ የሚገባ በማዕረግና በክብርም የገነነ ጻድቁ አቡነ አረጋዊ ሆይ ከአውሬ ዲያብሎስም በመርዛማ ጥርሶችህም አቁስሎኛልና በአማላጅነት ከድውይ ፈውሰህም አድነኝ። አሜን። እንደ አበባም ለሚያስደስት ባለሟልነትን ለተመሉ ከንፈሮችህ ፈጽሞ ከንቱ ለአልተናገረው አፍ ሰላምታ የሚገባ አራቱንም ማዕዘንም ዓለምም በአማላጅነትህ ኃጢአትን የምታሰምር ጻድቁ አባታችን አቡነ አረጋዊ ሆይ ቅልብንን አድለኝ የማይጎድል ምሉ እውቀትንም ስጠኝም። እንደ አእናቁ የልብስ ጌጦች ደስ ለሚያሰኘው ጥርሶችህና ያነጋገሩ ጣዕምም እጅግም ለከበረ አንደበትህ ሰላምታ የሚገባ በክርስቶስ ፍቅር የተመላ ጻድቁ አባታችን አቡነ አረጋዊ ሆይ ከጥላቻ የሚገኘውም ትካዜ ብቻ ነውና ከጸብእና ከክርክርም በየዕለቱ አርቀኝ። አሜን። ከእስትንፋስህ ጋር ለተዋህደው የከበረ ቃልህ ከወይንም ይልቅም የክርስቶስ ጣዕም ፍቅሩንም ለቀመሰ ጉሮሮ ሰላምታ የሚገባ ትሩፍ ምግባርን ነቢየ ሴሎ ዮሐንስ አረጋዊ ሆይ በሰማይም የዓለም የአየኸውም ህቡእም ምስጢር እስከዚህ ንገረኝም ግለጽልኝም። የቅድስና ሀብል ለአሰረ ክቡር አንገትና ከበደልም ቀንበርም ለነጻ ትከሻ ሰላምታ የሚገባ በስተ ምስራቅም የተገኘ ፀሐይ አባታችን አቡነ አረጋዊ ሆይ የፍቅርንም ጸዳል በልቤ ውስጥም አብራ በህሌናዬም ውስጥም ሰላምንና እርቅንም አሳድርብኝ። አሜን። ከማህያዊ መንፈስ ቅዱስ ንጹሕ ክብር ከተቀበልክም በኋላም የቅድስና ፍጹም ካባን ለተጎናጸፍ ክቡር ጀርባ ሰላምታ የሚገባ ተጋድሎ የበዛ ንጹሕ ጻድቅ አባታችን አቡነ አረጋዊ ሆይ ይህንም ምስጋናዬንም
ተቀብለህም ትካዜ የሚያስረሳ ሐዘን የሚያርቅም ደስታን አድለኝ። አሜን። የከበረ ደረትህም በየጊዜው ሳመሰግን በልቤ ሐሳብ ልክም ሰላምታ የማቀርብልህንም እውነተኛ የእግዚአብሔር ነቢይ ጻድቁ ሄኖክ አባታችን አቡነ አረጋዊ ሆይ በሕይወት ሰሌዳ ላይም ጻፍም። የጠላቶችን መታሰቢያ ግን ከንቱ ይሆን ዘንድ አጥፋው። አሜን። በቀራንዮ እንደተተከለውም የበረ ዕፅ መስቀልም ለጸሎት ለተዘረጉ ሰላምታ የሚገባህም ጻድቁ አባታችን አቡነ አረጋዊ ሆይ በልቤ ውስጥም ከንቱ ሐሳብ ይመላለሳሉና በደልም በአበዛም ምግባርም ሳትመረምርም ወደ ቅንና መልካም ስራ መልሰኝ። አሜን። ወደ ቅንና ወደ መልካም ስራ መልሰኝ። አሜን አሜን። በእውነት ከአንበሳ ክንድ ይልቅም ለጸና መከንጃህም ሞገስ ኃይሉ ንዑድ ክቡር ለሆነ ክርነህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ለእነርሱ በሰማይም ተስፋ ሕይወት ለተዘረጋላቸውም ለሰማያዊ ክብር ከተጠሩ ጻድቅ ጋራም ተድላ ደስታ ባለበትም በዚያ መንግስተ ሰማያት እኖር ዘንድ አማልደኝ። አሜን። በዕጣ መስዋዕትንም ያሳርጉ ዘንድ የከበሩ ጽንሃ ማዕጠንትም ከቅዱስ የመሃል እጅህም ጋራ በአንድነትም ሊያዙ ስርዝ ክንድህም ሰላምታ የሚገባ የእግዚአብሔርንም ሕግ የምታስተምርም ስዩም ኃይል ጻድቅ አማላጃችን አረጋዊ ሆይ አምሳያ የሌለው የጸጋ ሽልማት ሸልመኝ። አሜን። በንጹሕም የአማላጅነትህ መጠበቅም ልብስም እኔንም አጎናጽፈኝ። አሜን። ከአስሩ ጥፍሮች ጋር ለተዋሃዱም የከበረ ጣቶችና በክርስቶስ ፍቅር ለተመላ ክቡር ጎን ሰላምታ የሚገባ በየጊዜው የወንጌል ቃል የምታበራልንም ፀሐዩ አባታችን አቡነ አረጋዊ ሆይ እንዴት የቶ መምህር ቅዱስ ጳውሎስ የስምህ ሞገስ ክብሩም ከጨረቃ ክብርም ይልቅ ይለቃል። ስለ ጽድቅ ብለህም ምንዳቤ ረሃብንም ለተቀበልክበት ሆዴም ጥበብን ለተመላ ጽሩይ ወርቅ ልቦና ሰላምታ የሚገባ የፍጹም እምነት መገኛ አብርሃም አረጋዊ ሆይ ፈጣሪው የአገልጋዩ ያዕቆብ የውህና እንደ ወደደለት በደል የሌለበት እኔንም ወዳጅን በአማላጅነት እርዳኝ። አሜን። ለከበረ ኩላሊትህ እንደ ቃል ኪዳን ታቦት በወርቅ ንጹሕና ለተለበጠ በውስጣዊ ሕሊናም ሰላምታ የሚገባ በአማላጅነትህ ምዕመናን የምትጠብቅም ትጉህ ጻድቅ አባታችን አቡነ አረጋዊ ሆይ ከክርስቲያን መንጋ አንድ የሆንሁም እኔ በምግባር ደክሜያለሁና ከነጣቂ ተኩላ ዲያብሎስም አፍም አድነኝ ጠብቀኝ። አሜን። ከፍቅር ተጋድሎ ብዛትም የተነሳ እጅግ ጽኑ ስቃይም ውስጥም መዝገብም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ልቦናንም አንተንም በመውደድ ልክ አንደበቴ ለስምህ ምስጋና ይዘምር ዘንድ እነሆ ፍቅርህም በሕሊናዬ ምድርም አብቧልና መልኩን እንደሚያምርም የተጌጠ ራስ ወርቅም ውስጡ ረቂቅ ለሆነ ክቡር እምብርትህም ሰላምታ የሚገባ ጻድቁ አረጋዊ ሆይ እንደ ሁለቱ ነቢያት መልኩ ከከፋ የሞት ዓይንም ተሰውረሃልና የኬልቄ ልጅ ነቢዩ ኤርምያስ ወዳጅ የተመረጥህ ነህም። ንጹሕ መልአክ ስለ መታጠቂያም ፋንታዬ ትዕግስት ማሰሪያ ትጥቁ ለሆነውም አካልህም ሰላምታ የሚገባ አባታችን አቡነ አረጋዊ ሆይ ቅድስት ቤተ ክርስቲያንን አቤቱ ስለ አማላጅነትህ በጽዮን መንግስተ ሰማያት ክብር ይገባሃል። ከአንደበቱም ጸሎት ለአንተ ይቀርብልሃልም የቤት ሕግም መግለጫም ለሆነ ጭኖችና ዳግመኛ እነሱንም ለመለሱ ጉልበቶች ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ያለና የነበረ የፍጥረታት ገዢ ክርስቶስ ለአዲስ ወንጌል ሐዋርያ የሾምከው ሁሉ ከአንተም ከአስተማሪ ቅዱስ ጳውሎስ ጋር አንድ የሆንህም ጴጥሮስ አንተ ነህ። በሕግና ሥርዓት ስፍራም ከተረከዞችህ ጋር ለጸኑ ክቡራን እግሮችህም ሰላምታ የሚገባ የታላቁ ቅዱስ አለቃ ቅዱስ አባታችን አቡነ አረጋዊ ሆይ በለዓምም ካለማስተዋልም የተነሳ አህያውም እንደገሰጸውም ክፋትንና ተንኮልን የተሞላበት ጠላቶችን ሁሉ አንተ ገስጻቸው።
በፍቅር ቀንበር ፈጽመውም የያዙም ጌጥ ዲያብሎስ ራሱንም ይቀጥቅጠው ዘንድ ስልጣንን የሰጣቸው እግዚአብሔር መንፈስ ቅዱስ ላነጻቸው ታላላቅም ቅዱስ አለቃ ቅዱስ አባታችን አቡነ አረጋዊ ሆይ በለዓምም ከማስተዋሉ የተነሳ አህያውም እንደገሰጸው ክፋትም ተንኮልም የተመሉም ጠላቶችን ሁሉ አንተ ገሥጻቸው። አሜን። በፍቅረ ቀንበር ፈጽመውም የያዙ ዲያብሎስ ራሱንም ይቀጠቅጡት ዘንድ ስልጣንም የሰጣቸው እግዚአብሔር መንፈስ ቅዱስ ለአጸናውም እግርህም መርገጫም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ የልጅህም ጻድቅ አቡነ ተክለ ሃይማኖት አእላፍ ልጆችም እያንዳንዳቸውም ንዑድ ክቡር እያሉ ያመሰግኑሃል። የኃጢአት መከራ ጎዳና መሰናክል ፍጹም ከአላሰናከላቸው ጥፍሮችህም ጋራ ለተዋህደውም የእግርህም ጣቶች ሰላምታ የሚገባ ለቅድስት ቤተ ክርስቲያንም ርዕሰ ማህበርም ክቡር የሆነም ክቡር አባታችን አቡነ አረጋዊ ሲሳር በሴት ፊትም እንደተዋረደ እስኪዋረድ ድረስም ጠላቶችን አስወግዳቸው። ሁለንተናውም ለተወደደ አካለ ቁመህና በአበባ ቅድስት ተሸልሞ ለአጌጠም መልክህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ቀድሞ አርአያዎችም እንደ ሰጠሙም በምድረ በዳም አራዊትም የመሰሉ ጠላቶችም ከተዘጋጀ የጥፋት ባህርም ውስጥ አስጥማቸው። አሜን። እግዚአብሔር አምላክ አንተ መርጦሃልና እንደ ሁለቱ ነቢያት ለተከነውም መሰወርህም ሰላምታ የሚገባህ ደግ የታመንክም አገልጋይ አባታችን አቡነ አረጋዊ ሆይ ከ10 አህጉሮች የተሾምክም 5ቱም መካላይም የተቀበልክም አንተ አይደለህምን? በእግዚአብሔር አምላክ ፍጹም ጥበብ ማንም ወደማያውቀው ሰማያዊ ስፍራ ለተከናወነው መሰዊያ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ በታላቅ ጉባኤ በአማላጅነትም ገናንነት እመሰክርልሃለሁ። በእየዘመኑ እኔንም መጎብኘትም ችላ አትበል። አሜን። በመልአከ ሞትም ዓይንም በምልጃ ሰውረኝ። አሜን። የሰውነቴም ሀሳብም ፈጽመውም የምትረዳ ጻድቁ አባታችን አቡነ አረጋዊ ለክብረ መልአክህም ገናናንም ምስጋና እየሰጠሁም እነሆ ይህንንም ትንሽም የእጅ መንሻ አቀርብልሃለሁ። ነገር ግን የተመኘሁትን ዋጋ ላጠፋብኝም በዓለመ ተድላ የሚገኝ ፍጹም ደስታ አድለኝ። አሜን። ተረፈ መልክዓ ምስጢረ መንግስት ኪዳነ ከውስጡ ተገልጿል እና የሚገባ መስቀል ጋሻ የያዝክ ኃይል ጻድቅ አባታችን አቡነ አረጋዊ ስራቸውም በተገለጠ ጊዜ ወደምታስፈራም ባህርም እሳት ውስጥም እንዳልገባ እኛ ልጆችንም አድነን። አሜን። አስኬማ መልአክ እንደ መና በውስጧም አወረደባትም። ደብረ ሲናም ለምትመስልም ቅድስት ደብረህም ሰላምታ የሚገባ የቅድስት ሀገር ኢትዮጵያ ብርሃን አቡነ አረጋዊ ሆይ በስጋ በነፍስም ኑሯችን ጥፋትም እንዳያገኘውም ስለ እናት ስለ ቅድስት ዕድና ብለህ እኛም ልጆችን ባርከን። አሜን። የምስጉን ጻድቅ አባት አንጦንና በተጋድሎም የኖረ አባ መቃርስ ደቀ መዛሙር ሰማያዊ እና ምዕራባዊም መልአክ ጻድቅ አባታችን አቡነ አረጋዊ ሆይ የነጻነት ምድር ኢትዮጵያ የጽድቅም ስራህም ብዛትም አይታ ደስ የሚያሰኝ ቃለ ማህሌትም አረጋዊ እንደ ፀሐይ አበራ እንደ ኮከብ ደመቀ እያለችም ታመሰግንሃለች። ለጸሎትም እንደ ምሰሶ ተተክለህም እንደ ብርሃን ድንኳንም እጆችን የዘረጋህም እንደ ቅዱስ ጴጥሮስ ወንጌል የሰበክም ጽኑ መስተጋድሎ ጻድቅ አባታችን አቡነ አረጋዊ ወይም ረጅም እና ቅርንጫፎቹ ብዙ እንደሆኑለትም የሊባኖስ ዛፍም ጽድቅም የበዛ የደብረ ጸባሂን የጸሎት መስዋዕት በምሽትና በማለዳ የምታሳርግም ጻድቅ አባታችን አቡነ አረጋዊ ሆይ ሰላምታ ይገባሃል። ረቂቅም የብርሃን ግድግዳ የሚሞቅም የፀሐይ ሰረገላ የልጆችና የታላላቆች አባቶች የከበረ ጻድቁ አባታችን አቡነ አረጋዊ ሆይ ሰላምታ ይገባሃል። ወደ እግዚአብሔር ክርስቶስ በሁለትም አሳና ወልደ እግዚአብሔር ክርስቶስ በሁለት ዓሣና በ5 እንጀራ 5,000 ሰዎችን እንዳጠገበ በየዓመቱ በረከትንም የምታድልም ጻድቁ አባታችን አቡነ አረጋዊ ሆይ ለአንተ ደቀ መዝሙር ሰላምታ ይገባል።
ጤናና ሰላም ስጠን የምንልህም መምህራችን ጻድቁ አቡነ አረጋዊ ሆይ ዳግመኛ ሰላምን ያድለን ዘንድ ዘወትር የሚጠበቀንም ጸሎትም ከእኛም ጋራ ይሆን ዘንድ ሰላምታ ይገባል። አቤቱ የጻድቁ አባታችን አቡነ አረጋዊ አቤቱ የጻድቁ አባታችን አረጋዊ አምላክ ሆይ ከመከራ እስከ ከመከራ ነው ሰውረን። ዘወትርም በየጊዜውም በየሰዓቱም እኔን አገልጋይህን ማርያምን ሕዝበ ክርስቲያኑን ጠብቀን አድነን ለዘላለሙ አሜን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ኢታብአነ ዘውስተ መንሱት አልዓዛር ወባልሐነ ኩሉ በስመ ዚአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትነ ማርያም ሰላም ለኪ ድንግል ሰላም ለኪ ብሩክት አንቲ እምአንስቶ ፍሬ ከርሥኪ ተፈሥሒ ፍስሕት ወምልዕተ ጸጋ እግዚአብሔር ምስልኪ ሰአሊ ወጸልዪ ለነ ኅቡረ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ቀን አርጋትና ሀገሬን ጌታ የከፋ ሁሉ ይታይ